እሷ ከሰላሌ ባዶ እጇን የመጣችው ባዶ እጇን ምናልባትም ኮንጎ ጫማ አርጋ ምናምን ሊሆን ይችላል የመጣችው። የኢትዮጵያ ሕዝብ ተቀብሎ አዲስ አበባ ላይ ተቀብሎ ከንቲባ ስትሆን እራሷ በዚህ ደረጃ ሀብታም ሆና ዛሬ ሰዎችን እያንበረከከች ቁልፍ ዘንካችሁ ትላለች። ለምን ተንበረከኩ? ቁልፍ ሲሰጣቸው ደንግጠው ሰዎች እግሯን ይስማሉ። እሱን እያወጣች በአደባባይ ትለጥፋለች። ነውረኞች ናቸው። ምርጫ ነው፣ አብይን ምረጡት። ይስጠኛ ያ እምበላበት ልብላና ልብለጠው ይስጠኝ። ምን ይስጣችሁ? እንጀራ። እኚህ እናት በዚህ እድሜያቸው እኔ የሚያስጨንቀኝ እኔ የሚያሳስበኝ እንጀራ ነው፣ ዳቦ ነው። እሱን መጀመሪያ ይስጠኝ፣ እሱ ነው የሚያሳስበኝ። ከዛ በኋላ ስለ ምርጫው የሚባለውን ነገር ላለው የኔ ምርጫ ዳቦ ነው እያሉ ነው ያሉት እኚህ እናት። እና አሁን ምርጫ ነው፣ መጀመሪያ ምረጡትና ይሰጣችኋል። የማን አብይን ቀድሞ ያጉርሰኝ ተመርጠዋለሁ። የኢትዮጵያ ሕዝብ በጣም አብዛኛው ተዘግቶ በረሃብ እየሞተ ነው ማለት ነው። ያውም በዚህ ዘመን ብልጽግና የሚባል የበለጸገ ፓርቲ ለሽርሽርና ለምናምን 1.3 ትሪሊየን እያወጣ ወንዝ የሚያጋግጥ ሰው ለሰው ልጅ ግን የሚሆን ምንም ዳቦ የሌለው እንጀራ የሌለው ወይም ግድ የሌለው የምትለውን ነገር ስታይ በጣም ያሳፍራል። ምን ነው እናቴ፣ ምን ቸገረ? ምግብ እና ሁኔት እየሄዱ ነው ትሰደድ። ለምን አይነት ምን ልብላ ሮሚላ ከነገዳያ ማይላኩ ሁነ ቃይራ አንተ ቆንቀው እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን። እነዚህ ሶስቱም ተመሳሳይ እድሜ ተመሳሳይ በስተርጅና መጦር የሚገባቸው እናቶች ከቤታቸው ወጥተው ወደ ጎዳና እየተሰደዱ ወዴት ነው የሚሄዱት? ልሰደድ ምን ፍለጋ? ምግብ ፍለጋ። ለምን? ራበኝ ነው ያሉት። ስንት ልጅ እኮ አሳድገዋል። ስንት አመጣው ወልደው አሳድገው አካባቢ አገር ጠቅመው አገልግለው ምን ብለው መጨረሻ ላይ ምንም እንዳልሆነ ምንም ሰው እንደሌለው እንዳላገለገለ ተጥለዋል። እና አሁን የቻለ ነው በነገር ላይ ተሰዶም የሆነ ቦታ ድረስ ሄዶ አደባባይ ላይ ሄዶ እንጀራ የሚለምነው የቻለ ነው። ሐኪም ከተራበ እነዚህ ሰዎች ማን ነው ዞር ብሎ የሚያቸው? ድሮ እኮ መንግስት ሰራተኛ ወይም ስራ ያለው ቋሚ ደሞዝ ያለው ሰው በተወሰነ እየቀነሰ ጡረታ ለወጡት ሊያግዝ ይችላል። አሁን እኮ ስራ የሚሰራውም ተርቧል። ትልቅ ደሞዝ ሊኖረው የሚገባውም እንደ ሐኪም አይነቱም ተርቧል። ስለዚህ ሀገሪቷ በትልቅ የኢኮኖሚ ክራይሲስ ላይ ነች ያለችው። እነዚህ በሙሉ ከቤታቸው የወጡት በረሃብ በችግር ምክንያት ነው። አብይ አህመድ ግን እና አገዛዙ ስራ ለውጥ አለ፣ ታምራዊ ለውጥ አይታያችሁም፣ ጭፍናችሁ። አዳነች አበቤ ውሸት ነው ይኸው እያበላሁ ነው ልትል ነው። እኛ ደግሞ አዳነች አበቤ እንደዚህ እየመጣሽ ሽማግሌዎችን አዋርደሽ ቪዲዮ እያስለጠፍሽ ደሃ ናቸው፣ ረሃብተኛ ናቸው፣ የኔ ቢጤ ናቸው ብለሽ አባቶቻችንን እያዋረድሽ የምትነግጁ ንግድሽን አቁሚ ነው እኛ ምንድነው። በራብ 2 ቀን በራብ አደረኩት። በራስ ውስጥ ማለት አድሬ አረብ ያልኳት አንተ ከየትም ከያመጣሁት አንተ እኔ እጠብቃለሁ አልኳት። አራስ ውስጥ ማለት አንድ እንጀራ አብልቶ ይሄው እያበላናችሁ ነው ማለት ነውር። በየትኛውም ዓለም ላይ ሰዎች ራሳቸውን እንዲችሉ ነው ፖለቲካኛ የሚሰራው እንጂ ሰዎች ለማኝና ረሃብተኛ እንዲሆኑ ፖለቲከኛ ሰርቶ እንጀራ በማብላት ፖለቲካ ፕሮፓጋንዳ ይሰራል። አቶ ዮርዳኖስ ግርማን ያገኘናቸውም ዘወትር በዚህ ሰዓት ወደሚያቀኑበት 26ኛው የተስፋ ብርሃን የምገባ ማዕከል ምሳ ለመብላት ሲገቡ ነው። እኛ አባት ክብራቸውን አዋርደው ከቤታቸው መጥተው በእንደዚህ ሁኔታ የኢትዮጵያ ሕዝብ ሁሉ ረሃባቸውንና ውርደታቸውንና ችጋራቸውን እንዲያይ ማድረግ ነውር ነው። እሷ ለገና የድሃ እናት ምናምን ለመባል ማለት ነው። እና እኔ እንጃ እኔ ማህበረሰባችን እንዴት ይሄንን ነገር እንዴት እንደሚታገስ አላውቅም። ሰላም ጤና ይስጥልን። የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬው ልዩ ዝግጅታችን ቀናቶች በኋላ ግንቦት 24 ቀን 2018 ዓ.ም ምርጫ ይካሄዳል ተብሏል። ገዢው መንግስት ለዚህ ምርጫ ከፍተኛ ቅስቀሳ እያደረገ ባለበት በዚህን ሰዓት በህዝብ ዘንድ ግን ሌላ አንገብጋቢ የህልውና ጥያቄ እየተነሳ ይገኛል። ምርጫውን ተውት፣ መጀመሪያ የምበላው ይሰጠኝ፣ ሳልበላ አልመርጥም የሚል የሰቆቃ ድምፅ በሰፊው እየተሰማ ይገኛል።
በዚህ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር በመሆን ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ጋዜጠኛ መታሰቢያ ቀጸላ፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ጤና ይስጥልን አድማጭ ተመልካቾቻችንና አንተንም እንደዚሁ ሰላም ብያለሁ። ዛሬ መቲ ቆይታ የምናደርገው ምርጫውን ተውት፣ መጀመሪያ የምበላው ይሰጠኝ ሳልበላ አልመርጥም ስላሉት አንዲት እናት እስኪ ቪዲዮ አለ በማህበራዊ ድረገጽ በሰፊው እየተሰራጨ ነው የሚገኙ ይሄ ቪዲዮ። እሱን መነሻ አድርገን ወደ ጥልቅ ውይይታችን እንገባለን። ብዙ እኔ ከምል ብዙዎቻችን ብዙ ነገር ከምንለው ይልቅ የእኚህ እናት የብዙ ኢትዮጵያውያኖች የቤት ጓዳ የውስጥ ሁሉንም ነገር ፍንትው አድርጎ የሚያሳይ ነውና ቅድም መግቢያ ላይ እንዳልኩት ያው ለምርጫ ዝግጅት እየተደረገ ነው። ግንቦት 24 ይካሄዳል ተብሎ ይጠበቃል። ከዛ በፊት ግን የሚሰማ በእያንዳንዱ ቤት ሮሮና ድምፅ አለ። እሱን ነው የምንፈትሸውና እስኪ የእኚህን እናት ንግግር እንስማ። ተወዱትም ወይ የት ሀገር ነው? አብይ ኢትዮጵያ ነው። የኢትዮጵያ መንግስት ነው። ኢትዮጵያ ምረጡት። አሁን ምርጫ ነው፣ ምርጫ ነው። አብይን ምረጡት። ምርጦ የንሳው ያጋልጦ ያብለው ይስጠኛ የምበላበት ልብላና ልብለጠው ሳልበላ መርጠው አለ ሳልበላ ሳልመርጠው መርጦ ይጋጠውና ይጠጥመው ይስጠኝ። ምን ይስጣችሁ? ምን ይስጣችሁ? እንጀራ መጀመሪያ ለኢትዮጵያ ሕዝብ እንጀራ ይስጥ። በኢትዮጵያ ሁሉ ዳቦም እንጀራ አይደለም አይደለም ወይ? ታዲያ እንጀራ የሌለው ዳቦ እና አሁን ምርጫ ነው። መጀመሪያ ምረጡትና ይሰጣችኋል። የማን አብይን ቀድሞ ያጉርሰኝ እንደመርጠዋለሁ። የሰብት ጨብየለዋለሁ። የሰው ከካማ ልለው ቀድሞ እንብላ። ቀድሜ ልብላ። መጀመሪያ ዳቦ፣ መጀመሪያ እንጀራ፣ ከዛ በኋላ ስለ ምርጫ አስቀድሞ ነገር አብይም ስለሚባለውም ሰውም አያውቁም። እሳቸው በእርግጥ እሳቸው የሚያሳስባቸው የሚያስጨንቃቸው እኛ አዛውንት እድሜያቸው በጣም ከፍ ያሉ ናቸው። እኔ ምናልባት አያቴን ብዙ ነገር ነው እናትን ሳይ የሚያስታውሰኝ። እኔም ብቻም ሳልሆን ማንም ኢትዮጵያዊ እኚህን እናት ሲያይ ቤቱን ነው መለስ ብሎ የራሱን እናት የራሱን አያት ትልልቅ አዛውንት በቤቱ ባጠገቡ ያለውን ሰው ነው የሚያዩ። ሁላችንም ደግሞ ስናይ ደግሞ እያንዳንዳችን ቤታችን ውስጥ ያለው አበሳና ችግር ጭምር ነው የምንመለከተው። እኚህ እናት በዚህ እድሜያቸው እኔ የሚያስጨንቀኝ እኔ የሚያሳስበኝ እንጀራ ነው ዳቦ ነው፣ እሱን መጀመሪያ ይስጠኝ፣ እሱ ነው የሚያሳስበኝ፣ ከዛ በኋላ ስለ ምርጫው የሚባለውን ነገር ላለው የኔ ምርጫ ዳቦ ነው እያሉ ነው ያሉት እኚህ እናት። እና የዚህ የእኚህ እናት ንግግር የእኛ አዛውንት ንግግር የብዙዎችን ጓዳ የሚያንኳኳ ነውና ከዚህ የጀመርነው መቲ ስለ እኚህ እናት ምን ማለት እንችላለን? በቃ በጣም ነው የሚያሳዝነው። አሁን እኚህ እናት ትልቅ ሰው ናቸውና እንግዲህ ተጎሳቁሎ ይሁን በእድሜ ይሁን በጣም ትልቅ ናቸውና ምናልባት በጣም ትንሽዬ አንድ እንጀራም ሁሉ ላይ ያስፈልጋቸው ይችላል። ትንሽዬ ነው፣ ሆዳቸው ትንሽ ነው። በቀን አንዴ ትንሽዬ ነው ሊበሉ የሚችሉት። በዚህ ደረጃ ወጥተው እርቦኛል ማለት ያችን ነገርም አላገኙም ማለት ነው። እኔ ምን አይነት አንድ እፍኝ ቆሎ ይብሉ አንዲት ቁራሽ ነገር ምን እንደሚበሉና እንዴት እንደሚኖሩ ምንም አናውቅም። ይሄ ደግሞ የአብዛኛው በተለይ የአረጋውያን የተወደቁ የማይባሉ የአብዛኛው በተለይ ደግሞ በከተማ በገጠር እንደዚህ በጥናንሽ ህይወት ውስጥ ኖረው ማንም ዞር ብሎ የማያቸው እዛው የሰፈር ሰው የኢትዮጵያ ሕዝብ በነገር ላይ ጎረቤቱን ይጠይቃል። ምን በልቶ ይሆን ምናምን እየተባለ እዛው የሰፈር ሰው ጎረቤት ምናምን ካለው የሚያካፍል። አሁን ሁሉም ስለተቸገረ ችግር ነው እንጂ በእንደዚህ አይነት ሁኔታ የሚኖሩ ናቸው እንጂ ተስፋ የሌላቸው ተቋም የሌላቸው የሚረዳቸው የሌላቸው በቃ ተርቦ ቤታቸው ተዘግተው የሚሞቱ አላየህም? እዚህ ገጠር አካባቢ አንድ መልእክተኛው ባላደራው ማስተር አብነት መሰለኝ ስሙ፣ ሌላ ደግሞ ሴቶች ጀምረዋል። በተለይ እዚህ አማራ ክልል ላይ በየቤቱ ሲገቡ ሰውነታቸው ላይ ያለቀ ልብስ የለበሱ በቃ በአጥንታቸው የቀሩ እናቶች በወደቁበት በቃ ሊሞቱ ሲቀሩ ነው ሁሉ የሚደረሰው መሰለኝ። እና በጣም ማዝነው። እንዴት ነው በየቀኑ እንደዚህ አይነት ብዙ ሰው ሊያወጡ የሚችሉት? የኢትዮጵያ ሕዝብ በጣም አብዛኛው ተዘግቶ በረሃብ እየሞተ ነው ማለት ነው።
በተለይ እንደዚህ አይነት አረጋውያንና አባቶችና እናቶች በተለይ ወጣ ብለው ተሯሩጠው እንደው ለምነውም ጠይቀውም ስራ ፈልገውም የማይተዳደሩ እንዴት ሊሆኑ ይችላሉ የሚለው በጣም ያሳስበኛል። እና ከማሳሰቡም በላይ በቃ እነዚህ ሰዎች ተርበው ቢሞቱ ለኢትዮጵያ በጣም እርግማን ነው። በቃ ሼም ነው። በጣም የሚያሳፍር ነገር ነው። የሚያሳፍር ነው። ያውም በዚህ ዘመን ብልጽግና የሚባል የበለጸገ ፓርቲ ሽርሽር ለሽርሽርና ለምናምን 1.3 ትሪሊየን እያወጣ ወንዝ የሚያጋግጥ ሰው ለሰው ልጅ ግን የሚሆን ምንም ዳቦ የሌለው እንጀራ የሌለው ወይም ግድ የሌለው የምትለውን ነገር ስታይ በጣም ያሳፍራል። እኔ አሁን በጣም በቃ በጣም ነው ማዝነው ደግሞ ማህበረሰቡ መንግስት ነኝ የሚለው አካል ሁላችንም ተባብረን በቃ እንደዚህ ጉዳዮች ላይ ትኩረት ሰጥተን ቶሎ ብለን ይሄ ነገር እንዲቀየር ለውጥ ለማምጣት ባለመቻላችን ለውጥ ኦብቪስሊ የሚመጣው የሀገሪቷን ኢኮኖሚ ጠቅላላ ሊቀይር የሚችለው ሁሉንም የሀገሪቷን ኢኮኖሚ ሰብስበው ገንዘቡን የሚወስደው መንግስት ነው። እሱ እየተዝናናበት ነው፣ መዝናኛ እየሰራበት ነው። ወገናችን ደግሞ በረሃብ እየወደቀ ነው። ስለዚህ እንዴት ነው ይህን ነገር እስከ መቼ ነው የምንጠብቀው? አልቀው ሞተው ይለቁ በቃ ዝም ብለን እያየን እንለፍ የሚለው ነገር በጣም ያሳስበኛል። እውነት ነው። ግን አሁን ይህ ነገር በጣም ወሳኝና ተገቢ በሆነ ወቅቱን የጠበቀ ጭምር ነው። ከዚህ በፊት በእርግጥ ይሄ ምርጫ አስቻይ አይደለም። እንደገና ደግሞ ከምርጫው ጋር ተያይዞ የምናነሳቸው እንደ ሀገሩ ባለቤትም እንደሚመለከተንም ሰውም ጭምር የምንሰጣቸው አስተያየቶች ነበሩ። ቀድሞ መደረግ ያለበት ቀድሞ መኮን ያለበትን ነገሮች እነዚህ ናቸው ስንል ነበር። ይሄ ግን ከባዱ ነገር ነው። ለምሳሌ ምርጫውን ሊያስኬድ የሚችል የተቃዋሚ ፓርቲዎች ሰፊ መደላድል መፈጠር መቻል አለበት። የታሰሩ መፈታት መቻል አለባቸው። ጦርነት መቆም መቻል አለባቸው። እነዚህና መሰል ቅድመ ሁኔታዎች ሲሟሉ ነው ምርጫው ፍትሃዊ አሳታፊ ሆኖ ሁሉም ነገር ሊያመጣ የሚችል ወደ መፍትሄ ሊያቀርበን የሚችል እውነትም በምርጫ ከህዝብ ለህዝብ የተመረጠ መንግስትን መመስረት የሚያስችል ደረጃ ላይ ደርሰናል የሚያስብለን። ስለዚህ ትኩረት እዚህ ላይ ሊደረግ ይገባል እያለ ነበር ስንናገር የነበረው፣ ሌሎችም ሲናገሩም የነበሩት። ይሄ ማለት ምንም ስህተት አይደለም፣ ተገቢም ጭምር ነው። አሁን ግን የከፋው ጥያቄ ነው የኚህ እናት ድምፅ የብዙ እናቶች ልብ አድርጊ መቲ፣ ተመልካቾቻችንም ይህንን ልብ ይበሉ። የብዙ እናት አረጋውያን ትልልቅ ሰዎች ጥያቄ የሆነው የዳቦ ጥያቄ ነው። የመደላድል ይሄ ጦርነቱ ይቁም የምን እነዚህ ሁሉ ችግሮቻችን ናቸው። እነዚህ ራሳቸው ይዘውብን የመጡት የኢኮኖሚ ችግር እንዳለ ሆኖ አሁን ግን ከምንም በላይ መሰረታዊ ጥያቄ የእናቶች፣ የአባቶች፣ የአዛውንቶች የብዙ ሰው ጥያቄ ሆነው የዳቦ ጥያቄ ነው። መጀመሪያ ዳቦ እንብላ። የምን ምርጫ ነው? ማንንስ ነው የምመርጠው? አሁን እናት አብይን በዩ ከበደን፣ ለማን በዩ ገመቹን፣ ለማን በዩ ዜማን፣ ቅንጅት በዩ ምናምን ምናቸውም አይደለኝ እናት አቁትም ከነመፈጠሩ ሙሉ ጭምር። የሳቸው መሰረታዊ ጥያቄ ግን ዳቦ ነው፣ እንጀራ ነው። ይሄ ግን የሳቸው የኚህ እናት ጥያቄ ብቻ አይደለም። የብዙ ኢትዮጵያኖች ጥያቄ በአሁን ሰዓት ላይ መብላት ነው፣ መጠጣት ነው፣ እንደ ሰው መኖር ነው። ይሄ ፋውንቴኑ ሌላው ሌላ ነገሩ ወደ በኋላ እናያለን። ማመሳከሪያ አምጥተው ከሰሞኑ የሰላ ትችት በህዝቡ ሲቀርብባቸው ወይዘሮ አዳነች አቤቤና አስተዳደራቸው ያቀረቡት ነገር አለ። እሱንም ወደ በኋላ እናያለን። እና ከዚህ አንጻር እንዴት እንመዝነው? አሁን መሰረታዊ ነገር ነው ያነሱት እናት። በቃ ይሄ አለ በሚባል ለይስሙላ ምርጫ ትክክለኛ ምላሽ ይሄ የትኛውን ፓርቲ በህብረትም በትብብርም የተፈለገው ስም ቢሰጠው የተፈለጉ ተቋማቶች ተሰባስበው የቱንም ያህል መግለጫ ቢሰጡ ከኚህ እናት በላይ ኢትዮጵያ አሁን ያለችበትን ነባራዊ ሁኔታ ሊገልጽ የሚችል መግለጫ እኔ በበኩሌ አላገኘም። በትክክል ሊገልጸን የሚችል ነገር በትክክል ኢኮኖሚውን ያለብን ድቀት ጭምር ይሄንን ነገር የኮሪደር ልማት አይሸፍነው። ይሄ ነገር ፋውንቴን አይሸፍነው። ይሄ ሚራክል የሆነ ታምራዊ የሆነው ለውጥን ያልሸፈነው የኚህ እናትን ራብ፣ የኚህ እናትን የዳቦ ጥያቄ ከፊታችን ይካሄዳል የተባለው ምርጫ ይመልስልናል? ምን ምርጫ ያለ? መጀመሪያ ምርጫ እኮ የለም። ምርጫው እኮ ይሄንን ነፍሰ ገዳይ መንግስት የማቆየት ሂደት ነው። መንግስት ራሱ እየተፍጨረጨረ ብቻውን ተወዳድሮ ብቻውን የሚያሸንፍበት ምርጫ ነው እንጂ ምርጫ የለም። አለቀ። ኢትዮጵያ ውስጥ ለውጥ አለ ብትለኝ ለውጥ ከመካከለኛ ህይወት ወደ ድህነት፣ ከድህነት ወደ ልመና፣ ከልመናም ቤት ውስጥ ተዘግቶ ወደ መሞት የሚደረግ የኢኮኖሚ ለውጥ አለ።
ከተሞች አልፎ አልፎ አደባባዮች ሲጸዱ ሲያምሩ ታያቸዋለህ። ለማን እንደሆነ አናውቅም። ምክንያቱም የሰው ልጅ እየተዋረደ በየትቡ እየሞተ ነው ያለው። ተሰርቶላቸው እንግዲህ መጥተው የሚዝናኑበት ወይም ነገ ከተማዋን አዲስ አበባን ከሆነ የሚወርሷት እንግዲህ ይኖራሉ እንጂ ማህበረሰቡ የለም፣ እየተቸገረ ነው ያለው። ሳይበላ ሳይጠጣ ሄዶ ሽርሽር የሚያደርግ ማንም የለም። ማንም በምድር ላይ በምንም ተአምር ፋክት አይደለም። ትክክለኛ እውነት መጀመሪያ የሰው ልጅ መብላት አለበት። ከዛ መኖሪያ ሊኖረው ይገባል። መኖሪያ ሲያገኝ ሲበላና ሲጠጣ ከዛ ቀና ብሎ ደግሞ ስለ መዝናናት ያስባል። ሳይበላ ሳይጠጣ ስለ መዝናናት ሊያስብ አይችልም። እና እንደዚህ አይነት የቀሸበረ ነገር ነው ያለው። ለእኛ ነው የቀሸበረው። እነሱ እቅድ አላቸው። በእቅዳቸው መሰረት እየሰሩ ነው ያሉት እንጂ ምርጫ የሚባል ነገር የለም። የተራበ በኢኮኖሚ የደቀቀ በድሮን የሚጨፈጨፍ የሚፈናቀልና ሜጃ ያጣ ማህበረሰብ እንዳለ ነው የማውቀው ኢትዮጵያ ውስጥ፣ ሌባውም እንዳለ ሆኖ ማለት ነው። መልካም። ይህንን ነገር ሊያስረዳልን የሚችል አንድ ቪዲዮ አለ። እሱን ደግሞ እንመልከተው። መጥዩ ከዚሁ ጋር የተያዘ ነው። እኚህ እናት አማራ ናቸው። እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ፣ ምን ቸገረ? ምግብ ነው የት እየሄዱ ነው? ልሰደድ። ለምን ነው እናት? ምን ልብላ? ሮሚላ ከነ ጎዳራ ማይብላ ኩሁነ ቃራ አንተ ቆንቀባ ታደዋሉኛኒ ወርክ ቆለቡና እንደፈደሩ ከቀ ቆለቡና ሳይተ ነገር ሲሳ أميني كوفي إني حزالي يا خندو حزالي يا خندو ولا عخني እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን ራበን እያሉ ነው። አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም፣ ከታሪክ አምጥቼ አይደለም ያሳየዋችሁ። አሁን እኔና እናንተ ባለንበት ዘመን ነው። እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን ራበን ያሉት። በቅድሚያ ማህበራዊ ድረገጾቻችን እድገትና ለውጥ እያሳዩ ነው ያሉት። ይሄ ዝም ብሎ እንጥፈንቱ የሆነ ምንም ቁም ነገር የሌለው እርባና ቢስ የሆነውን ነገር የምናይባቸው ብዙ ነገሮች አሉ፣ ታዝበን የምናልፋቸው። ቲክቶኩም ፌስቡኩም ሌላውም ያሉት ሶሻል ሚዲያዎች ላይ አሳስገሰሱን እናያለን። በዛው ልክ ደግሞ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ችግሮቻችንና እንዲሁም ደግሞ መፍትሄዎቻችንን ጭምር ሊጠቁሙ የሚችል እጅግ በጣም በሚገርም ሁኔታ በሚገርም አቀራረብ ያላቸውን ክሎት ተጠቅመው ወጣቶችም አዛውንትም የእድሜና የትምህርት በእያንዳንዱ የዘርፍ ልዩነት ቢኖረውም በበጎነት ደግሞ የሚጠቀሙ ብዙዎችን እያየን ነው። እነዚህን ሰዎች ይበል የሚያስብል ነው። ልናመሰግናቸውም ልናበረታታቸውም ይገባል። በዚህ አጋጣሚ ይሄ ልጅ የተለያዩ ቪዲዮዎችን ይሰራል። ብዙ ቪዲዮዎችን በእርግጥ ተከታታይ አይደለም፣ 1-3-4 ቪዲዮ አይቼለታለሁ። እጅግ በጣም የሚገርም ነው። ከዚህ በፊት ከአዲስ አበባ ጋር ተያይዞ አንድ የሰራው የወደድኩለት ቪዲዮ አለ። እኔም በገጼ አጋርቼዋለሁ። ስለ አዲስ አበባ ልጅ የተናገረው ነገር ቆንጆ ነው። እዚህ ላይም የተናገረው ነገር እውነት የሆነ ነገር ነው። ወደ መጨረሻው ካለው ከሱ እንነሳ። እዚህ ላይ ራበን የሚሉት የትግራይ፣ የኦሮሞ፣ የአማራ እናቶች በታሪክ የድሮ ቪዲዮ የድሮ የቆየ ነገር አምጥቼ አይደለም፣ በእኛ ዘመን ነው፣ በእኔ ዘመን ነው ይላል። እንግዲህ በእንዲሁ ስናየው ከኔም ካንቺም ትንሽ በእድሜ የሚያሳልዳ እንግዲህ በሱ እድሜ ዘመን ነው ይሄንን ያየው። የ5 ዓመት የሚሆን 2 ዓመት ልዩነት የሚኖረን የምንም ዓመት እንግዲህ በሱ እድሜ ይሄንን አይቶታል። እኔና አንቺ ደጋግመን ስለምንለው ሰቆቃ ስለምንለው በደል ቅድም ያየናቸው እናት አለ። የምን ምርጫ ነው የምትለኝ? መጀመሪያ ዳቦ፣ መጀመሪያ እንጀራ ነው ማስቀድሙ። እሱን ልብላ፣ እሱን ካበላኝ ካጠጣኝ በኋላ መምረጥ ያለብኝ እንመርጣለሁ ሲሉ ነበር። በእርግጥ ረሃብ ችግር ብሔርን አይመርጥም፣ ብሔርን መሰረት ያደረገ አይደለም። ግን አሁን ያለንበት ነባራዊ ሁኔታ ግን ባለን የተበላሸ ፖለቲካ ስሪት ምክንያት እንዲህ ዘርና ብሔር ቆጠራ፣ ሃይማኖት ቆጠራ ውስጥ ገብተናል። እንደዛም ቆጠራ ውስጥ ብንገባ ይኸው የትግራይ፣ የኦሮሞ፣ የአማራ እናት እኚህ እናት የቢጫ ሞኖክሴ ነገር ከላይ ያደረጉትን መጀመሪያ የሰማነውን ቪዲዮ ምንድን ነው ያሉት? እናቲቱ ሰምተሽ እንደሆነ እማዬ የት ነው የምትሄጂው? ልሰደድ። ወዴት? ምግብ ፍለጋ። በእውነት ልብ ይሰራል። በእውነት የቀደም ብሎ ያየነው ቪዲዮ አይተኗል። የኛ አዛውንት እናት እነዚህ ሶስቱም ተመሳሳይ እድሜ
ተመሳሳይ በስተርጅና መጦር የሚገባቸው እናቶች ከቤታቸው ወጥተው ወደ ጎዳና እየተሰደዱ ወዴት ልሰደድ? ወዴት ነው የሚሄዱት? ልሰደድ ምን ፍለጋ? ምግብ ፍለጋ። ለምን? ራበኝ ነው ያሉት። እኔ አላልኩም። ይሁኝ እናት የአማራ በሚለው ጽሑፍ ስር ያሉት እናት ናቸው የሚሉት። ሌሎቹም እኛም እናት በኦሮምኛም በትግርኛም ተመሳሳይ ነገር ነው ያሉት። አሁን ያለንበት ሁኔታ ነው። ቅድም የኛን እናት ሰማ። እናቶች አንድ እናት አይደለም። በብሔር ተዋጽኦም ካለን አይተናል። እኔስ ይሄን ቃል ባልወደውም ግን በግራ በቀኝም በሁሉም ያሉ እናቶች ድምፅ የረሃብ ነው፣ ራበን ነው፣ ጠማን ነው። መንግስት ግን ሚራክል የሆነ ለውጡ ራሱ ለኛ ለለውጥ ኃይሎች የሚደንቀን የሚገርም ለውጥ ላይ ነው። አይናችሁን ገልጣችሁ ይሁ በባለፈው በኢንዱስትሪያል ፓርክ የሆነ ምረቃ ላይ አብይ አህመድ ተገኝቶ ሲል የነበረው ነገር ምን ነበር? ከአሜሪካ ከአውሮፓ ከተለያየ ሀገር እኮ እየመጡ እያደነቁ ነው ልማቱን ለውጡን። እናንተ ግን እያደነቃችሁ አይደለም ይለናል። እኛ ግን ይኸው ራበን የሚሉ እናት፣ ወጣት፣ አዛውንት የሞላበት ሀገር ላይ ነን ያለነው። ስለነዚህ ሶስት ምስኪን ስለተራቡ እናቶች ምን ማለት እንችላለን? መቴ በቃ በጣም ነው የሚያስከፋው እንደምታየው። በነገር ላይ እዛ አሁን አማራ ክልል ላይ ደግሞ የሆኑ ሴቶች ተነስተዋል በቪዲዮ እየቀረጹ እናቶችን የሚረዱ ያልኩ አንዷ እሷ ናት። በድምፅ አውቃታለሁ። ወዴት ልሰደድ ምናምን ያሏት ማለት ነው እሳቸው። እና ብታወጣው ቪዲዮ በየቦታው በትግራይም በኦሮሚያም በቃ ይኸውልህ እነዚህ እናቶች እኮ ስንት ልጅ እኮ አሳድገዋል። ስንት አመጠው ወልደው አሳድገው አካባቢ አገር ጠቅመው አገልግለው ምን ብለው መጨረሻ ላይ ምንም እንዳልሆነ ምንም ሰው እንደሌለው እንዳላገለገለ ተጥለዋል። እና አሁን የቻለ ነው በነገር ላይ ተሰዶም የሆነ ቦታ ድረስ ሄዶ አደባባይ ላይ ሄዶም እንጀራ የሚለምነው የቻለ ነው። ያልቻለ ግን እሷ ራሷ ያገኘቻቸው አሉ። በቃ ወድቀው እዛው አልጋው ላይ የሞቱ በቃ አጥንታቸው ቀርቷል። እኔ እንደውም ከዚህ በኋላ የእነዚህ ሰዎች ከዚህ በኋላ ተስፋ አላቸው ምናምን እስክል ድረስ ማለት ነው። እና ወዲያው ይመጣልኝ በዚህ ደረጃ በየቤቱ ተዘግቶ የሰው አለ እያሉ ለሚሞቱት ነፍሶች በዚህ ዘመን ያለን እኛ ሰዎች ከርስ ነው የሚሆንብን የሚል በቃ ከርስ ነው የሚሆንብን። እንዴት ያሳፍራል! በጣም ነው የሚያሳፍረው። በእርግጥ ይሄ ስራ የሀገር የሚያስተዳድር አካል የተቋማት የእምነት ተቋማት የመሳሰሉት ናቸው ይህንን ሁሉ የሚሰሩት። ግን ከላይ እስከታች ችግሩ በዛና የጦርነት አውድማ ሆነችና ሀገራችን ራሱ ጤነኛው ሰው የቱ ጋራ መኖር እንዳለበት ምንም እንትን የለውም፣ አስተማማኝ ነገር የለውም። ስራ ያለውም እንግዲህ ትልቁ ሐኪም ከተራበ ሐኪም መምህራን ድሮም ሐኪም ከተራበ እነዚህ ሰዎች ማን ነው ዞር ብሎ የሚያቸው? ድሮ እኮ መንግስት ሰራተኛ ወይም ስራ ያለው ቋሚ ደሞዝ ያለው ሰው በተወሰነ እየቀነሰ ጡረታ ለወጡት ሊያግዝ ይችላል። አሁን እኮ ስራ የሚሰራውም ተርቧል። ትልቅ ደሞዝ ሊኖረው የሚገባውም እንደ ሐኪም አይነቱም ተርቧል። ስለዚህ ሀገሪቷ በትልቅ የኢኮኖሚ ክራይሲስ ላይ ነች ያለችው። በጣም እያማረች እየሞተች ነው ያለችው። እያማረች እየሞተች በሜካፕ እንደተሸፈነች በውስጧ ብዙ ነገሯ አልቆ እየሞተች እንዳለች ሴት በብዙ ጉስቁልና ውስጥ ኦርጋኗ ምኗ አልቆ ነገር ግን ተቀባብታ በአደባባይ ደህና መስላ ወጥታ እንደምትወጣ ሴት ሀገራችን እንደዛ ነች ያለችው። እና በጣም የሚያሳዝነው ደግሞ ሜካፕ የተቀባችውም ሴት ትሞታለች። ሀገርም ይሄን አካሄድ ካልቀየረች ትሞታለች። ሰው ከሞተ ምን ፋውንቴን ውስጥ ማን ሄደው እንትን ሊል ነው? ፎቶ ሊነሳ ነው? ወይም ሎጅ ውስጥ ማን ነው የሚዝናናው? ሰው ልጅ አይደል እንዴ? ይችን ሀገርስ የሚጠብቃት ማን ነው? የሰው ልጅ አይደል? ነገ የሚያገለግላት ማን ነው? የሰው ልጅ አይደል እንዴ? ሰው ልጅ እኮ ረክሷል እኮ ኢትዮጵያ ውስጥ እንደ ምናምንቴ እኮ ተቆጥሯል። ስለዚህ ይሄ ስርዓቱ ያመጣው የእርኩስ እኔ እንጃ የምን እንደሆነ ብልጭጭ ነገሮችን እያመለኩ የሰው ልጅ የመናቅ መንፈስ በሰው ልጅ ደም የመደሰት መንፈስ በየጊዜው ሰው ካልሞተ ደም ካላዩ ያለመርካት መንፈስ የሰይጣን ነው፣ የሰው አይደለም። ስለዚህ የሰው ልጅ ለእኔ በዓለም ላይ ከሰው ልጅ በላይ ምን አለ? በየትኛውም ሃይማኖት ስክሪፕቸር፣ በየትኛውም የሃይማኖት ተቋም ሄድ ከሰው ልጅ በላይ ምንድን ነው ያለው? ክርስቶስ ከሰማይ ሰማይ ወርዶ ተሰቅሎ የሞተው ለህንፃ ነው እንዴ? ለዛ እኮ አይደለም፣ ለሰው ነው አይደለም? ያንን እኔ የክርስቶስ ተከታይ ነው የሚሉ ሰዎች እዛ ሲዘምሩ ምናምን እያያቸው በየቤተ መንግስቱ ምናምን
የሰው ልጅ እንደዚህ እንደምናምን ተረጋግጠው ሄደው ግን ለብልጭን ነገር ሲሰግዱ ስታይ ሌቦች፣ ውሸታሞች እና ሴጣኖች ናቸው ወይም ሴጣን አምላኪዎች ናቸው። እሱን አንድ ላይ ቆምን ሆ ብለን ካላስቆምንና የሰው ልጅ ካላስከበር ነው የሰው ልጅ ክብር ነው ሀገርን የሚገነባው። በቃ የሰው ልጅ ክብር ላይ የተመሰረተች ነች ሀገራችን መሆን ያለባት። ጦርነታችንም አድዋችንም ሁሉ ነገራችንም በሰው ልጅ ክብር ላይ የተመሰረተ ነው። እሱን ጥለህ ሀገር የለም። እሱን የመጣል ሂደትና የማስጣል መንፈስ ነው እየተዘራ ያለው በእነሱ ውስጥና ይሄ የሚታይ ነው። ከዚህም በላይ ገና ይታያል። ገና ብሬክአውት ይወጣል። ገና ወረርሽኝ፣ ገና በጣም ትላልቅ ረሃብ በአንድ ጊዜ በምግብ ማትመልሰዋል አይደለም። በጣም አደገኛ ገና እሱ ሁሉ ይመጣል። ደግሞም እየመጣ ነው። አሁንም አለ ወደ ወሎ ወደ ሰቆጣ ምናምን አለ። አሁንም ቢሆን ረሃብ አለ እና እነሱ አውቀው ነው ህዝብ ቁጥር ይቀንስ ይሆናል እንግዲህ ምናልባት ከነ አሮኖ ከነ ቢልጌት ጋራ ከነ ምናምን ጋራ ውል ካላቸው አላውቅም። ምክንያቱም በቁጥር መጨመር ላይ በጣም ብዙ ጊዜ ሲሰማቸውና ሲናገሩ ሰምተናል። እሱንም ደግሞ የምታደርገው ህጋዊ በሆነ መልኩ ህዝብን እያስተማርክ ምን እያልክ ቤተሰብ ምጣኔን ነው እንጂ እንደዚህ የተፈጠረን ሰው አገርን ያለማን ሰው በሰቀቀን እንደዚህ በረሃብና በድሮን እየጨፈጨፍክ አይደለም ቁጥር የምታመጣጥን። በእውነት ነው። ልክ ነሽ መቴ። ቅድም ስታነሽ ነበር እዚህ በቪዲዮ ላይ ያየነውን ብቻም ሳይሆን ጥሩ ነገር ያነሳሽው ነገር ከወራታዎች በፊት እኮ ሐኪሞች ተራብን ብለዋል እኮ፣ መምህራኖች ተራብን ብለዋል እኮ። መራባቸውን ብቻም እኮ አይደለም እኮ የሰራተኞች ኮንፌዴሬሽን ፕሬዚዳንት በህዝብ እንደራሴዎች ምክር ቤት ባቀረቡት ሪፖርት እኮ ያሉት ምንድን ነው? ሰራተኞች የሚስከፈላቸው ደሞዝ በቂ ባለመሆኑ ትርፍራፊ ምግብ ከሆቴሎች እየጠየቁና እየለመኑ መመገብ ደረጃ ሁሉ ደርሷሉ ብለው እኮ እኔ አይደለም ያልኩት፣ አንቺ አይደለሽም ያልሽው። የሰራተኞች ኮንፌዴሬሽን የመምህራን የሁሉም ሰራተኞች ኃላፊ የኮንፌዴሬሽኑ ኃላፊ በፓርላማ በህዝብ እንደራሴዎች ባቀረቡት ሪፖርት ነው። ከሆቴሎች ትርፍራፊ ምግብ የመንግስት ሰራተኞች መምህራኖች ሄደው ለምነው በፌስታል ይዘው ለራሳቸውም ለቤተሰቦቻቸው እስከ መመገብ ደረጃ የተደረሰበት ወቅት ላይ ነን ያለ ነው። መቴ እጅግ አሳዛኝም አስደንጋጭም የሆነም ነገርም ጭምር። እሱ ብቻም አልበቃም እኮ ሌላ ብዙ ማለት ይቻላል። መምህራኖች ይሄንን ደግሞ የፈሩ ትርፍራፊውን ምግብ መጠየቁንም የፈሩት ምንም ያሉት የምሳ ሰዓታቸውን በቤተ እምነቶች ውስጥ እየሄዱ ማሳለፍ በጾም ማለት ነው። ሄዶ እዛ መለመኑ መጠየቁን ያልፈለጉ ያፈሩ የተሸማቀቁ ደግሞ በቤተ እምነቶች እየሄዱ የምሳ ሰዓታቸውን እዛ እያሳለፉ ከዛ በኋላ ወደ ስራ ገበታቸው የሚመለሱበት ደረጃ ላይ ነው የተደረሰው። በዚህ ደረጃ ነው ረሃቡ የቤት እመቤት አባወራን ስራ የሌለውም ብቻም ሳይሆን ሰራተኛም ነም የተባለው ሁሉ ሐኪሙ ተማሪው እንዴት ሐኪም ዳቦ ይጠይቃል ብለን አይደል እንዴ? እንዴት ተራበ ሐኪም ተርብ ያለው ዳቦ መብያ እንዴት አጣለው ብለው እነሱም ይዘውት የወጡት ስሎጋን ነው። እነሱም ይዘውት መፈክር ነው። እሱንን ይዘንኛም ስንጠይቅ ነበር ይሄንን ጥያቄ። ይሄን ጥያቄ ስናቀርብ ከ3 ከ4 ከ5 ወር በፊት የነበረ ነገር ነው። ተርበሱሶና ላይ በላዊ የታለፈበት እንጂ አሁንም ቢሆን መሰረታዊ ጥያቄ የሰራተኛው ተመልሶለት አይደለም፣ የመምህሩ ተመልሶለት አይደለም። በእያንዳንዱ ቤት ግን ያለው ነገር ይሄንን ይመስል ነበር። 3 አዛውንት ሴቶች እጅግ ደካማ የሆኑ ይሄ ፖለቲካው ያደረሰብን ኢኮኖሚያዊ ምስቅልቅልና ችግር እንዳለ ሆኖ ሁሉ እንደ ማህበረሰቡ ሁላችንም ይሄ ነገር እንዴት ብለን ዞረን ራሳችንን መጠየቅም ያለብንም ጭምር ይመስለኛል። እንደዚህ አይነት ነገር እስኪ አንድ ደግሞ እጅግ የሆነ ሌላ አሳዛኝም ደግሞ መገሰጽም ያለበት አንድ ቪዲዮ አለ። ከዚሁ ጋር የተያዘ ነው። ከራብ ከችግር ጋር በተያዘ ነው። ይሄም ቢሆን ዛሬ ብዙ ነገራችን እዚህ ላይ አጠንጥኗል። ይሄንን ያነሳንበት ዋናው ነገር ምንም እንዳልተፈጠረ እጅግ ተድላና ደስታ ፍሳ ላይ እንዳለን በማስመሰል ምርጫ ሊካሄድ ነውና በህዝብ ወጥተ በድምጽ መሪህን ምረጥ የሚል ድለቃ የከበሮ ምት እየሰማን ያለ ነው። በኢትዮጵያ በአዲስ አበባ በተለያዩ አካባቢዎች ያ ግን እውነተኛው የኢትዮጵያ ገጽታ አለመሆኑና በእያንዳንዱ ቤት እያንኳኳ ያለው ችግር በአሁኑ ሰዓት ላይ ምን እንደሆነ ለማሳየት ነው የዛሬ መሰናዳችን። ይህንን ቪዲዮ ደግሞ እስኪ እንመልከተው።
እኔ እንደዛ አይነት እንግዲህ እኛ አዛውንት ቸግሯቸዋል፣ እጅ አጥሯቸዋል። በጣም የልጅ ልጆቻቸው ቢሆኑ እነዚህ ህፃናቶች የሚበሉበትን ፍራንክ ሲለምኑ ፍራንኩን ሊሰጧቸው የፈለጉት በእንደዚህ አይነት ነውር በተሞላበት መልኩ ነው። አንዳንዴ እኔ ብዙ ቦታ ይባላል በእርግጥ የኔ ቤተሰቦች እንደዚህ አይነት ነገር ሲያዩ እንዴት ያለ አሳዳጊ የበደለው ነው ይላሉ። እነዚህ ሰዎች አሳዳጊ በድላቸው ወይ ማን ይበድላቸው ነው ባላቅም፣ ግን እጅግ ማንም ይሁን በጣም በበደል ያደጉ ልጆች ናቸው። በእውነት እንዲህ አይነት የነውሩ ተግባር መፈጸማቸው ተገቢ አይደለም። እኔ አዝኛለሁ፣ ቃላትም የለኝም ይሄን የምገልጽበት። ልጆቹ ለሰሩት ተግባር እኚህን የመሰለ አባት እኚህን የመሰለ ሽማግሌ እንዲህ ለምነው ቸግረው ለሚጠይቁት ነገር ለመስጠት በእንዲህ መልኩ አንገላተው ቪዲዮ ቀርጸው አሰቃይተው እንዲህ ማድረጋቸው የነውርም ነውር ተግባር ነው። ይሄ እንግዲህ አንድ የትውልዱ ክሽፈቱን ያሳያል። ለዚህ ሁሉ ደግሞ ያው ስርዓቱ የፈጠረብን ነገር እንዳለ ሆኖ ዋናው ነገር ከቅድሙ የሚቀጥለው የኢኮኖሚያዊ ችግራችን አሁንም እዚሁ ላይ ማረፉ ነው። እኛ አባት እንዲህ ጎዳና አውጥቶ በልጅ ልጆቻቸው ፊት እንደዚህ እየተዋረዱ ገንዘብ ሊቀበሉና ሊጠይቁ ያስቻላቸው ችግር ነው። ደጅ ያስወጣቸው ችግር ነው። እንደዚህ ያሳያቸው። እንዲህ ያለውስ ነገር ምን ማለት ይቻላል? መጥዬ እኔ እንጃ ምንም። እኔ እንደዚህ አይነት ነገር በጣም ነው የሚያመኝ። ጀስት ፔንፉል። እንደዚህ አባቶች ተዋርደው ተጎሳቁለው ምን ብለው ማየት በጣም ይረብሻል። በጣም ብቻ ህሊና ይስጠን። ሌላ ምን ይባላል? መልካም። ዋናው ነገር ያው ቅድም ለመግለጽ እንደሞከርኩት አንዳንዴ እንግዲህ የሚባል ነገር ይጠፋል። እኔ በዚህ ቪዲዮ ቅድም ካዩዋቸው ቪዲዮዎች ባልተናነሰ የተሰማኝ ስሜት አለ። አንደኛ ልጆቹ የሰሩት የነውሩ ተግባር በፍጹም የሚበረታታ አይደለም፣ መወገዝ ያለበት ነው። ይህን መሰናዶ ለሚያዩ በሙሉ ይህን መልእክት ቢያስተላልፉ፣ እንደዚህ አይነት ነገር ሲታይ መገሰጽ መታረም መቻል አለበት። ቢቻለን ብናግዝ ብንጦር፣ በቃ የሚጠበቅብን በጎ ነገሮች አሉ። ባለን አቅም እሱን ነገር ለተላላቆቻችን ብናደርግ አንድ ነገር ነው። የቸገራቸውም እንደሆነ መርዳት በምንችለው ልክ እጅግ ትህትና በተሞላበት መልኩ ብናግዝ ብንረዳ እሱም አንድ ነገር ነው። በልጆቹ በኩል የመታረም መቻል አለባቸው። ልጆች ናቸው በጣም ለማለት የማይቻልም፣ አውቀው የሰሩትን ጥፋትም ጭምር ነው። ምንም ልጅም ቢሆን እንኳን ከእንዲህ ነገር መታረም መቻል አለባቸው። ከምንም በላይ ግን የአዛውንቱ እንዲህ ጎዳና ወጥቶ በዚህ ደረጃ መታየታቸው እንደ ሀገር የገጠመን የስርዓት ችግር ነው። ይሄ ነገር ብዙ ያስፋል፣ ብዙ ያስነግራል፣ ብዙ ያስብላል። ቅድም ከምንለው መሰረታዊ ነገር ጋራ በትክክል የሚገናኝ ነው። ይሄ ሚራክል የሆነ ለታምራዊ የሆነ እናንተ ራሱ ማየት አልቻላችሁም። ከአውሮፓ ከአሜሪካ መጡ ብሎ ባለፈው እሁድ ነው ንግግር ያደረገው አብይ አህመድ። ይሄንን ለውጥ የሚለውን ነገር ትቶት ሰውዬ ይሄንን ነገር እሱስ የማይበት አይኑ ምንድነው ነው የኔ መሰረታዊ ጥያቄ። አይፈልግም። እሱማ አውቆ አይደል እንደሚያስርበው ማን ከለከለው? ቅድም ያየናችሁ የሶስቱ እናቶች ምርጫ እኮ ነው። በቃ ሀገሪቷ ላይ ሎጅ ከምትሰራ እርሻ ምርትን ወይም መካናይዝድ ፋርሚንግ የመሳሰሉት ነገር ማምረት ላይ ፎከስ ማድረግ ላልተወሰነ ጊዜ ምርት ለህዝቡም የሚበላው ወደ ውጭ የምንልከው የምግብ ነክ ነገሮች ወይም ራሳችን የምንችልበት በምግብ በሌሎች ነገሮች ላይ እነዚህ አይነቶች ፋብሪካዎችና ምርትን በደንብ አድርጎ ማዘመን አይቻልም እንዴ? ምነው ብርቅ እኮ አይደለም፣ ይቻላል። አልመረጠም፣ አልፈለግም በቃ እንጂ በጣም የሚቻል ነገር ነው የተጠየቀው፣ የማይቻል ነገር አይደለም። ጭራሽ ያሉትን ሁሉ እየዘጋጋ በማዳበሪያ እየከለከለ ምን እያለ ሰውን ሁሉ ረሀብተኛ ካረገ በኋላ ለባርነት ይመቻል የተራበ ህዝብ። ከዛ ምንድነው የምትለው? ወጥተህ ከኔ ጋር ወደግፋውን ዛሬ ሰልፍ ምናምን በየቦታው ይወጣሉ አይደል? እንትኗን ብሎ እኮ ነው። ምሳ ይኖራል፣ አበል ይኖራል ምናምን። መጀመሪያ ታደህየውና ዜሮ ታስገባዋል እምቢ እንዳይል ነገር። አይ እኔ አልሄድም ይላል። አይ ምንም ነገር ከሌለው ግን እና ከወጣ ከሆነ 100 ብር የሚሰጠው ምሳም የሚሰጠው ሄዶ ይወጣል በቃ ለመብላት ሲል። እንዲህ አድርጎ አስርቦ አጎሳቁሎ ያንን የተራበና የተጎሳቆለ ህዝብ ጭንቅላት ላይ ቁጭ ብሎ መግዛት የሚፈልግ ስለሆነ አውቆ ነው ያደረገው። ሌላ ምንም አዲስ ነገር የለውም። መልካም እንግዲህ ያው ብዙ ማለት የሚቻልበት ብዙ የሚወራበት ብዙ የሚደረግበት ፖለቲካ ፓርቲዎችም ቢሆኑ ይሄ ነገር እንደ አንድ ማታገያም ጭምር ነው የሚሆነው። ዝም ብሎ ማታገያ ስንል የሆነ ከመንግስት ጋር ረብሻ ለመፍጠር አመፅ ለማምጥንትን ለማለት
መንግስትን ለመጣልና መሰል ለሚባሉ ነገር ሳይሆን እንዲህ አይነቱ ችግሮች እንዲህ አይነቱ መሰረታዊ ማህበራዊ ምስቅልቅል ችግሮች እንግዲህ አንድ የፖለቲካ ድርጅትም ሆነ የፖለቲካ ጥያቄ ማህበራዊ ኢኮኖሚያዊ ፖለቲካዊ ችግሮችን መፍታት ነው። እንዲህ ነገር ለመግለጽ ሲፈልጉ እነዚህ ነገሮች ጥሩ ማሳያ ነው የሚሆኑት። እንደ ታሪክም የሚቀመጥ ነገር ነው፣ እንደ አስረጅም የሚቀመጥ ነገር ነው። አብይ አህመድ የሚላትና አዳነች አቤቤ የሚነግሩን ኢትዮጵያና እኛ የምንኖራት ህዝቡ የሚኖረው ኢትዮጵያ ምን ይመስላል የሚለውን ነገር እኔ ብናገር አንቺ ብትናገሪ ወትሮም ተቋሚዎች ናቸው፣ ወትሮም ለውጡን የማይፈልጉ ናቸው፣ ብልጽግና የማይታያቸው ናቸው። ሌሎች ያገዛዙ ስርዓት የሚለጠፍ የሆነ ታፔላ አለ፣ እሱ ሊለጠፍብን ይችላል። ስለዚህ ግን ነባራዊ ሁኔታ ይሄንን ነው መቲኔ በጣም ስሜቱ ያድርጎ አጽንኦት እንዲሰጥበት የምፈልገው። የሆነ ጋዜጠኛ የሆነ የፖለቲካ ድርጅት የሆነ አክቲቪስት የሆነ ታዋቂ ሰው አይደለም ወጥቶ ይሄንን የሚለው። ቅድም 3 እናቶች አማራ፣ ትግሬ፣ ኦሮሞ የሚል አየን። ቀደም ብሎ እኛን እናትን አየን 3 እናቶች። እኚህን አባት አደባባይ የወጡትን አባት ገንዘብ ሊቀበሉ አፋቸው ስብር ለማስያዝ እንዲህ መጫወቻ ለህፃን ልጅ መጫወቻ የሆኑ ሽማግሌ አባት አየን። እነዚህ በሙሉ ከቤታቸው የወጡት በረሃብ በችግር ምክንያት ነው። አብይ አህመድ ግን እና አገዛዙ ስርዓት ለውጥ አለ፣ ታምራዊ ለውጥ አይታያችሁም፣ ጭፍናችሁ። እንደውም ምን ይላል ሚሰራ ሁሉ እኮ ሰራተኛ አተን ከቻይና ከኬንያ ከምን ከኢንዶኔዥያ ምን እያስመጣን ነው። እንደዚህ እንደማሳያ ለታሪክም ጭምር የሚቀመጥ ነው። የዛሬ 10 ዓመት የዛሬ 20 ዓመት መቲ ይሄ ሰውዬ ወጥቶ የሆነ ፎቅ እየተደገፈ ፋውንቴን አጠገብ ቪዲዮ ምናምን የሚነሳው ዝም ብሎ አይደለም። በታሪክ በስትሪ የሚቀመጥ ነገር ነው። ይሄ ነገር በአብይ አህመድ በሚባል የስልጣን ዘመንና በመሪው ዘመን ማን ምን ይመስላል የሚለው ነገር ይሄንን ነው ተብሎ እንዲነገርለት ነው። ያ ግን እንዳልሆነ ከስር እግር በእግር እንዲመሰራት መቻል አለበትና ይሄ በቀላሉ መታለፍ መቻል የለበትም። እንዲህ ካላስቀመጥ ነው አብይ የሚያስቀምጠው ቪዲዮና ፎቶ ነው። ነገ በኔና አንቺ እድሜ ላይ በሚኖር የዛሬ 40 50 60 70 ዓመት የኢትዮጵያ ስትባል አሁን አብይ አህመድ የሚነግረንን ኢትዮጵያ ነው የምትታየው። ይሄ ግን አይደለችም ኢትዮጵያ እችኛዋም ነበረች የሚለው ነገር እንዲህ ከስር በስር መቀመጥ ከስር በስር በእውነትና በማስረጃ ሊነገርና በልኩ ማስቀመጥ መቻል አለብን የሚል እምነት ስላለኝ ነው። እና ይቅርታ ትንሽ እንትን አልኩኝ መሰለኝ። አይ ልክ ነው። አይ ታሪኩንማ በደንብ የሚደረገውን ነገር በደንብ አድርገን እያጸዳን ነው የምንሄደው። እነሱ እየበከሉ እያቆሸሹ ታሪክ እያጠፉ የራሳቸውን አዲስ ሀገር ይሄ እንትን አምልኮ ምናምንቴ አምልኮ የብልጭጭ ነገር አምልኮ የመሰለውን ነገር እየተከሉ በትውልድ ላይ እንዳይሄዱ እኛ ደግሞ የኢትዮጵያዊነትን ክብር የሰው ልጅን ክብር የኢትዮጵያን ታሪክ የመሳሰሉትን ነገር በደንብ አድርገን በዛ እየሸፈንን ነው የምንሄደው። ለዚህ ነው በሚዲያው ላይ እኮ በዚህ ደረጃ የምንሰራው የነሱ እውነት ወይም የነሱ ውሸት በእኛ እውነት እንዳይሸፈን ነው። ይኸውልሽ ጥሩ ብለሻል። አሁን እዚህ ጋር ያየናቸው አቆች አሉ። እነሱ ግን የሚሰሩትን አሁን በእኩል በአቻነት በእውነት እንጋፈስ ስንል አለምንም ነገር አለ። ቅድም ስናገረው የነበረው ነገር የነሱ ሁኔታ ደግሞ እንዴት እንደሚያሳዩት ለታሪክ እንደሚያስቀምጡት ገንዘብ ከፍለው ትልቅ ካፒታል አፍስሰውበት ምን እንደሚሰሩ ደግሞ አሁን ይህን ቪዲዮ እስኪ እንመልከት። አንድ የሰሩት ዶክመንተሪ አለ ከዚሁ ጋር የተያያዘ። እዚህ የምገባ ማዕከል ከመግባታቸው በፊት የሰው እጅን አይተው የዕለት ጉርስን ይሸፍኑ እንደነበር አጫወቱን። አሁን በጡረታ ህይወት ውስጥ ከመግባቴ በፊት ሹፌር ነበርኩኝ። ምክንያቱም እኔ ብቻ ሳልሆን ሌላ ብዙ የሚረዳ ሰው አለ እዚህ ቦታ ከህፃናት ጀምሮ። በቃ ምግቡ በጣም ቆንጆ ነው። በራብ 2 ቀን በራብ አደርኩት። በራስ ውስጥ ማለት አድሬ አረብ ያልኳት አንተ ከየትም ከያመጣሁት አንተ እኔ እጠብቃለሁ አልኳት። አራስ ውስጥ ማለት ከዛም በኋላ ሁሉም ነገር ፖል ነው ባሽ ነው። አልሐምዱሊላህ ረብ በጣም ትልቅ ነገር ነው። የሰው ልጅ ምንድነው ባለው በራብ ከመሞት ማለት ነው በሽጉጥ በሞት ይሻላል ይባላል። እውነቴን ነው። ለምን ራብ ብዙ ነገር ያስተምራል። ይሄንን ነው አይሽ ቅድም ስንል የነበረው። እነዛስ ወገኖቻችንስ አሁን ከሰሞኑ ወይዘሮ አዳነች አቤቤ ወጣችና አዲስ አበባ ላይ ምግብ ለመለመን ደጅ የሚያስወጣበት ምንም ነገር የለም በማለት በድፍረት ተናግራለች። ምንም ነገር የለም፣ እጃችሁን ታጥባችሁ ንጹህ የተመጣጠነ ምግብ መብላት ትችላላችሁ፣ ደጅ የሚያስወጣ ነገር ምንም የለም ሲሉ በኩራት ተናገሩ ከንቲባዋ። ይሄ ንግግራቸው ከእውነት የራቀም ብቻም ሳይሆን ብዙም ሰው ያስደመመ ከግራም ከቀኝም እና ምን እንጠብቃለን እንሂድ ወደ አዲስ አበባ በማስባል ወደ ጨዋታው ሁሉ ነገር ሁሉ የተቀየረበት ሁኔታ ነበር እና
ለዚህ ንግግራቸው በህዝቡ ዘንድ የተሰጠው ምላሽ እሳቸው ከጠበቁት ወይ አገዛዙ ከጠበቀው ውጪ ሆነ ነው። ምክንያቱም መሬት ላይ ያለው ሀቅ እሱ አልነበረም። ይሄን ነገር ግን እውነት ነው ለማስባል ያን በተናገሩ በሳምንት ውስጥ ይሄ እንግዲህ ካሰሩት ዶክመንተሪ ፊልም ላይ የተቀነጨበ ነው። ይኸው እያበላን እያጠጣን ያለ ነው እንደዚህ ነው ብለው በሚያበሉት በችግረኞችን ካሜራ ፊት አስቀምጠው ልክ ደግሞ እንዲያሳዩ ነው ያሉት። ለዚህ ነው እንግዲህ በንጽጽር እያስቀመጥን ሁሉን ማየት መቻል አለብን የምንለው። ስለዚህ ዶክመንተሪ ፊልም ምን ማለት እንችላለን? እኔ ይኸውልህ ቆይ ቪዲዮውን የተወሰነው ላሳይ። አዳራሹ ትልቅ ነው። ለደዚህ አይነት ነገር የተሰራም ላይሆን ይችላል። ከዛ እውነት እዛ አካባቢ የተራበ ሰው ማለት ነው ይሄ ብቻ ነው ያለው ነው ወይስ እነሱ ጠርተው የሚያውቋቸውን ለቀረጻ ያው ለቀረጻ ሲሆን እኛ እናውቀው የለ ለቀረጻ እንዴት እንደሚሰራ የትምህርት ቤት ዴስክ የሚመስል ነገር አደረጉና የሆነ ስንት ነው 20 ይሞላሉ ምናምን ሰው ብቻ ነው ከፊት ያመጡት። የመጣላቸው በዛ ያህል ነው ጠግቦ ማለት ነው። የአዲስ አበባ ሕዝብ ጠግቦ እንደዚህ አይነት ምግብ ቀርቦለት ማለት ነው። ዛሬ ለቀስተኛው ማን እንደሆነ ሳያውቅ ለቅሶ ቤት ሄዶ የሚበላው የኛ ማህበረሰብ ያውም በጣም ይሉኝተኛ የሆነው ማህበረሰብ ያንን ሁሉ ትቶ ለቅሶ ቤት በየሰርግ ቤት ምናምን ውጪ በየሬስቶራንቱ እናቶች ትላንትና ሆነ አንድ ቪዲዮ እያየው ነበር። ውጪ ላይ ቆመው እንደ መቀመጫም የለም እንደ አጎንብሰው ነው እናት የሚበሉት። እናት ከቤቷ ወጥታ መለመን ስትጀምር ነገር ተበላሽቷል። በቃ አገር ተዋርዷል። እናት ገመና ሸፋኝ ነች። ያለ የሌለውን ነገር ሸፍና ምን ብላ ማትወጣ ነች። እዛው ቢርባትም 2 ቀን 3 ቀን ማትወጣ። እዚህ ጋር አንድ ሴትዮ ተናግራል። 2 ቀን ሆነኝ ከበላ። እናት ነጠላዋን ለብሳ የሆቴል ሬስቶራንት በር ላይ መቆም ስትጀምር በቃ አለቀ። የሀገራችን ከባድ የሆነ ረሃብና ውርደት ውስጥ ነች አንድ ላይ። ይህንን ደግሞ እያየን ያለ ነው በአሁን ጊዜ ነው። እሱንም ደግሞ ቁም ነገር ነው ብለው ከሬስቶራንት ትራፊ የምትሰጡ ሰዎች 10,000 ብር ትቀጣላችሁ፣ እንዳትሰጡ አስርቧቸው ተባለ። ጣሉት እንጂ እንዳትሰጡ ተባለ። ምን ያህል ሰይጣን መሆናቸውን የሚያሳዩ ማለት ነው። አሁን የኔ ጥያቄ እሱ አይደለም። አዳነች አበቤ ውሸት ነው ይኸው እያበላሁ ነው ልትል ነው። እኛ ደግሞ አዳነች አበቤ እንደዚህ እየመጣሽ ሽማግሌዎችን አዋርደሽ ቪዲዮ እያስለጠፍሽ ደሃ ናቸው ረሃብተኛ ናቸው የኔ ቢጤ ናቸው ብለሽ አባቶቻችንን እያዋረድሽ የምትነግጁ ንግድሽን አቁሚ ነው እኛ የምንለው። አቁሚ። አንድ ሰው ይሄን ያህል ዓመት ሰርቶ በሹፍርና እንደዚሁም በኮንስትራክሽን ይሄን ያህል ዓመት የሰራ ሰው የጡረታ ገንዘቡ ገመናውን ሸፍኖ እቤት ሊያኖረው ይገባል። የኑሮ ውድነቱን ሰማይ አድርሳችሁ በዚህ ላይ ደግሞ የሚሰጣቸውን የጡረታ ገንዘብ ወይ በጣም ትንሽ አድርጋችሁ ወይም ቀንሳችሁ ሽማግሌዎቹን ወደ ረሃብና ወደ አደባባይ ውርደትና ጉስቁልና የላካችሁት እናንተ ናችሁ። አሁን እዚህ እንጀራ በየአይነቱ የሆነ ምስር ወጥ ስለሰጠች እንድናመሰግናት ነው እንደምትፈልገው? ያውም በቀን አንዴ፣ ያውም ይሄንን ሁሉ ውርደት አከናንባ ሽማግሌዎች ህይወት ታሪካቸውን እንዲናገሩ ለዚች ለግማሽ እንጀራ ነው። ይሄኔ ስንት ሰዓት እንደፈጀ ቀረጻውን መገመት እንችላለን። ሲወጡ ሲገቡ እጃቸውን ሲታጠቡ እኚህ ሰው እዚህ ድረስ መጥተው ነው በዚህ ላይ የበሉት። ከቤታቸው መውጣት ባይችሉ ደካማ ቢሆኑ ደግሞ እዚህ መጥተው አይበሉም። ተጠርተው እዚህ ድረስ ተጉዘው መጥተው በቀን አንዴ ነው ያው ምገባ ቦታው ምሳቸውን በልተው ለመሄድ ይህንን ሁሉ ድራማ ሰሩ እና እንዴት ተደርጎ ነው አሁን ረሃብተኛ ማድረግ ማህበረሰብን ረሃብተኛ ጨርሶ ረሃብተኛ እጁ ላይ ገንዘብ እንዳይኖረው ትራንስፖርት እንዳይኖረው የራሱን እንጀራ እንዳይጋግር የራሱን ቡና እንዳያፈላ ቤት ማድረግ ነው ትልቁ ወንጀሉና የሚያስጠይቀው? ወይስ ጠርቶ እንደዚህ አይነት ከሰበርሽ በኋላ ማህበረሰቡን እንደዚህ አይነት ስብራት ካመጣ በኋላ አንድ እንጀራ በመስጠት የመሸፋፈን ነገር? ይሄ ነው ጠቅላላ ፖለቲካቸው። ይሄ ነው። አገር እያፈረሱ ሎጅ ይሰራሉ፣ ፏፏቴ ይሰራሉ። ህዝብን እያፈናቀሉ ወንዝ ያለማሉ። ህዝብን በድሮን በምናምን እየገደሉ እንደገና በለጸግን እያሉ ያሉትን የቀሩትን በዲዛይነር ምናምን ልብስ በስንትና ስንት ዶላር ከውጭ እያስመጡ አለን ይላሉ። ከላይ እየተቀባቡ ከስር ማህበረሰቡን ያዋርዳሉ። አሁንም ትክክለኛው ችግር መታየት ያለበት የማህበረሰቡ ድህነትና ጉስቁልና ነው። እሱን በአንድ እንጀራ እና በአንድ ቪዲዮ ልትቀይረው ትፈልጋለች። ሀገር አስርቦ 20 ሰው አብልቶ ሀገር ጠግባለች ለማለትና እሱንም ደግሞ እኛ በደግነት እየሰጠናቸው ነው። በጣም እኮ ወንጀል እኮ ነው። ይሄንን የሁሉ ማህበረሰብ ታዲያ እንደዚህ የቀን እንትን ሰርቶ ማብላት ከተቻለ
ለምንድነው ደሞዝ ሰጣችኋቸው? የሚበቃ ደሞዝ ሰጣችኋቸው ራሳቸውን እንዲችሉ እዚህ ሳይመጡ በራሳቸው ጊዜ የሰው አይን ሳያዩ ቪዲዮ ሳይሰራባቸው ቤታቸውን ቢፈልጉ እንደ ድሮ አባት እናቶቻችን ገመናቸውን በራቸውን ዘግተው ሽሯቸውን አፍልተው ቡናቸውን ጣጥተው ከጎረቤቶቻቸው ጋር እንዲኖር ለምንድን ነው የማትፈቅዱላቸው? ይህንን ሁሉ ማንነት ይህንን ሁሉ የኢትዮጵያ ኑሮ ከዘረፈች በኋላ ከተማ ለከተማ የእነሱን መመገቢያ ቦታ ለመፈለግ ሲንከራተቱ እንዲውሉና ከዛችም ሄደው አንዲት ግማሽ እንጀራ በልተው ሲመለሱ እኮ ቤታቸው ያልቃል። በነገር ላይ ተጉዘው ሄደው በእግራቸው ነው የሚሄዱት። እኔ አሁን በደንብ ስለ ሰዎች ውስጥ ሆኜ ነው የምነግርህ። ይሄንን እሷ የምትለውን ፕሮፓጋንዳ ነው፣ የእሷን ፕሮፓጋንዳ አውቄዋለሁ። እኔ ግን ሰዎቹ ህይወት ውስጥ ገብቼ ነው የማወራው። ለምን እነዚህ አባቶች፣ እናቶች፣ ጎረቤቶች በደንብ የምናውቀው ህይወት ነው። ጠዋት ተነስቶ ቤተክርስቲያናቸው ሄደው ጾመው ምነው ወይም ዱዓ አድርገው ጁማም ይሁን ምንም ሄደው መጥተው ቤታቸው ገመናቸውን ሸፍነው ቡናቸውን አፍልተው ሽሮአቸውን ሽሮ ከተገኘ ሽሮ ካልተገኘም የተገኘውን በልተው ያላቸውን ሸፍነው መኖር ነው የሚፈልገው የኛ ማህበረሰብ። ባዶ ቤት፣ ኦና የሆነ ጓዳ፣ እንጀራ ምናምን የማይጋገርበት ሞሶብ የሌለው ሞሶብማ ድሮማ ሞሶብ ሁሉ እያወጡ እናቶች ይሸጣሉ። እንደዛ ባዶ ኦና ካረክ በኋላ ሰዎቹ ቤታቸው ዜሮ ሲሆን ወደ ውጭ ነው የሚወጡ ጎዳና ላይ። እነሱን ጠርታ ቤታቸውን ከነቀፈ እንዳለ ህይወታቸውን ከቀማች በኋላ እነሱን ጠርታ በቀን አንድ እንጀራ፣ ይሄንን ደግሞ በየቀኑም አይደለም የሚሆነው። በየቀኑማ ከመጡ አያስተናግድም። የእነሱ እንትን ማስተናገድ አይችልም። አንድ እንጀራ አብልቶ ይሄው እያበላናችሁ ነው ማለት ነውር የኖር በየትኛውም ዓለም ላይ ሰዎች ራሳቸውን እንዲችሉ ነው ፖለቲከኛ የሚሰራው እንጂ ሰዎች ለማኝና ረሃብተኛ እንዲሆኑ ፖለቲከኛ ሰርቶ እንጀራ በማብላት ፖለቲካ ፕሮፓጋንዳ ይሰራል። ግፍ ነው፣ በጣም የሚያስጸይፍ። በዚህ አጋጣሚ ይሄ ንግራቸው ከሚሰሩት ጥፋቶች ሁሉ በኢትዮጵያ ሕዝብ ላይ ያመጡት ውርደትና በዛ ውርደቱ ላይ ለመሸቀል የሄዱበት ፕሮፓጋንዳ ለመስራት የሄዱበት ነገር እጅግ በጣም ያስጸይፋል። በጣም እኔ አሁን በእኚህ አባት ላይ በጣም ነው ደሜ የተንተከተከው። በጣም ሼም ነው። በጣም አሳፋሪ የአባቶቻችንን ክብር በዚህ ደረጃ ማዋረድ በጣም ነውር ነው። እሷ ከሰላሌ ባዶ እጇን የመጣችው ባዶ እጇን፣ ምናልባትም ኮንጎ ጫማ አርጋ ምናምን ሊሆን ይችላል የመጣችው። የኢትዮጵያ ህዝብ ተቀብሎ አዲስ አበባ ላይ ተቀብሎ ከንቲባ ስትሆን እራሷ በዚህ ደረጃ ሀብታም ሆና ዛሬ ሰዎችን እያንበረከከች ቁልፍ ሰንካችሁ ትላለች። ከየትም ያላመጣችሁ ከህዝብ ቀምታ ሰርቃ መልሳ ለተወሰኑ ሰጣ አንበርክካ ነው የምትሰጠው። ደግሞ አንበርክካ ለምን ተንበረከኩ? ድሮ ጎዳና ላይ እንዲወድቁ ስላደረገቻቸው ቁልፍ ሲሰጣቸው ደንግጠው ሰዎች እግሯን ይስማሉ። እሱን እያወጣች በአደባባይ ትለጥፋለች። ነውረኞች ናቸው። እኛ አባት ክብራቸውን አዋርደው ከቤታቸው መጥተው በእንደዚህ ሁኔታ የኢትዮጵያ ህዝብ ሁሉ ረሃባቸውንና ውርደታቸውንና ችጋራቸውን እንዲያይ ማድረግ ነውር ነው። እሷ ለገና የድሃ እናት ምናምን ለመባል ማለት ነው። እና እኔ እንጃ እኔ ማህበረሰባችን እንዴት ይሄንን ነገር እንዴት እንደሚታገስ አላውቅም። ከአባት ውርደት በላይ ምንም ነገር በዚች ሀገር ላይ ይመጣል። ከእናቶች በየሬስቶራንት ውስጥ ነጠላቸው ውስጥ ተሸሽገው የሚበሉትን ትርፍራፊ እሱንም ካገኙ ከዚህ የበለጠ ምንም ሊመጣ አይችልም። ምንም አይታየኝም። የእሷ ልጅ ምናምን አይታየኝም። የሚታዩኝ እነዚህ ሽማግሌዎች ናቸው። እነሱ 1.3 ትሪሊየን ጊዜ ከነሱ ካወጡት ለወንዝ ገንዘብ 1 ትሪሊየን ወረቨር 100 ሚሊየን ቢሊየን ትሪሊየን ጊዜ የሰው ልጅ ህይወት ይበልጣል። ይሄ በጣም ሲምፕል ሎጂክ ነው። ያውም ክርስቲያንን ለሚሉ ለነዚህ ሰይጣን አምላኪዎች ማለት ነው። በክርስትና ስም ተደብቀው የሚንቆጣቆጥ ነገር እየሰሩ የሰው ልጅ የሚያዋርዱ በጣም ክፉዎች፣ ክፋት የማይገልጻቸው በጣም እርኩሶች ናቸው እነዚህ። እና የሚያሳፍር ነገር ነው። ደግሞ እኮ ይህንን ስራ ብለው ደግሞ በአደባባይ እያወጡ ሊነግሩን ይፈልጋሉ። እንዴት ቢያስቡን ነው? እንዴት አይነት መሀይም ቢያደርጉን ነው እንደዚህ አይነት ነገር የሚሰሩት? በጣም የሚያሳፍር። ይቅርታ ስሜታዊ ሆኜ ነው። እንዲህ ሲዋረዱ ማየት አልፈልግም። ለዛ ነው። አይ ስሜትሽ የሚጋባ ነው። ብዙዎችም ጭምር የሚጋሩትም ነገር ነው። እኔ በግሌ እንደው ብትቀጥይበት ሁሉ ደስ ባለኝ። ምክንያቱም ያው በምክንያት በእውነትና መሬት ላይ ያለውን ሀቅ ከምናየው ሁኔታ ጋር አመሳክረሽ በትክክልና በአግባቡ የገለጽሽበት ነገር ነውና ምንም የረዘመ ነገር የለም። ተገቢም ነገርም ጭምር ነው። የታየም ሀቅም ጭምር ነው። በችግር በረሃብ እና ተያያዥ በሆኑ ጉዳዮች ነበረ ቆይታ ስናደርግ የነበረው። ትንሽ እስኪኛም ፈገግ ብለን ተመልካቾቻችንም ፈገግ ብለው
መሰናዳችን እንድናበቃ አንድ አዝናኝ ቪዲዮ አለ። እሱን እንዲና በዚሁ እናውቃ መቴ። መልካም እንግዲህ እንዳየሽው ነው ያለን በጣም ትክክለኛ እውነቱን ተናጋሪ ይሄ ነው። ይሄ እውነት ተናጋሪ ማለት ይሄ ምንም መቀባባት አያስፈልግም፣ መሸፋፈን አያስፈልግም። ሁለቱም አንድ ናቸው። ቲሸርቱን እዚህ ላይ ሆዴ ላይ በእጄ ደግሞ የዜማን እንትን ይዤ ይሄ ነው ፋክቱ ነው ያለው። ሰው እውነቱን ከዚህ በላይ እውነት ተናጋሪ ማን አለ? እንግዲህ አንድ እሱ ነው። ሁለተኛው ደግሞ ማህበረሰባችንን አሁን ዛሬ ሰልፍ ውጣ እንደዚህ ቲሸርት ልበስ ምናምን ብለው ግር አድርጎ የሚጠሩት ማህበረሰባችን ደግሞ የዋሁን ነው። ምንም የሚሰራውን ነገር ሁሉ የማያውቀውን ምናምን አሁን እናቶችን በአማራ ክልል በተለያዩ በኦሮሚያ ክልል ምናምን አልብሰው መከራቸውን ያበሏቸዋል። ምንም ቅድም እዚህ ማን ነው አብይ ነው ያሉት አይደል? ያናት በዚህ ደረጃ እንኳን ማህበረሰባችን የራሱን ህይወት ግብግብ እንጂ ፖለቲካ ብዙም እውቀት የሌለው ማህበረሰብ ቲሸርት አልብሶ በደመ ነፍስ ደጋፊ ያገኙ ምናምን ብሎ እንደገና ቅድም ባልኩ በረሃብተኛው እንደዚሁ ፖለቲካ ይሰሩበታል። አሁን ደግሞ በፖለቲካ ላይ ምንም እውቀት በሌለው ላይ ደግሞ በደመ ነፍሱ ማለት ነው የሚሰራው ሳይ ቲሸርት አልብሰው ንውጡ ዛሬ ተብሎ እንትን ጥሩምባ እየነፋ ምናምን ወይም ዣንጥላ ለፀሐይ ተሰጥቷቸዋል ተብሎ ዣንጥላ የብልጽግና ዣንጥላ ይዘው ፖለቲካ እነሱ ይሰሩባቸዋል። እነሱ ናቸው የሚሰራው። ህዝቡ የዋ ነው፣ ምንም አያውቅም። ለውጥ ደግሞ የሚያመጣው ፖለቲከኛውና አዌር የሆነው ብዙ ነገር የሚያውቀው እሱ ደግሞ ያውቃል። እሱ ደግሞ አልወጣላቸውም። የወጣው የዋው ምስኪኑ ነው። እንደዚህ እውነቱን የሚናገረውም ወጥቷል ከየዋህነቱ የተነሳ። ለዛሬ መሰናዳችን በዚህ ይብቃ። መቴ ያነሳነው ሀሳብ ላይ ያው እንግዲህ ብዙ የሚያነጋግር ብዙ የሚያወያይ ነው። ወደፊትም እንግዲህ በእነዚህ ነገሮች መፍትሄ እስኪገኝላቸው ድረስ የምንቀጥል ነው የሚሆነው። አድማጭ ተመልካቾቻችንም ካነሳነው ሀሳብ ላይ እንደው ይሄ ነገር ቢባልም ባይባልም የሚሉት ወይም የተለየ ማስተያየት ካላቸው በኮሜንት ላይ ሀሳባቸውን ቢያጋሩን እሱን ደግሞ መነሻ አድርገን መልሰን እኛ ምላሽ የምንሰጥ ነው የሚሆነው። መቲ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ልክ እንደ ሁልጊዜው ክብረት ይስጥልኝ። እኔም እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበር። ካነሳነው ሀሳብ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ይህንን ፕሮግራም ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። በያላችሁበት መልካሙን ሁሉ ይግጠማችሁ።